ኧረ ውዴ አይ ውዴ ሄሎ ውዴ እንደምን ሰነበት? ደህና ሰነበት ወይ? ስራ ላይ ሆኜ አዎ ቶሎ አላነሳሁትም ይቅር በይኝ እንግዲህ አለሁልሽ። ደህና ነሽ ወይ? ስራ እየሰራሁ መቼም ሩጫ ነው ያው መቼም ዳቦ እንጀራ ሙት በይኝ እስኪ ሙት በይኝ። ተመረቀ በዲግሪ በስመ አብ አንቺ ኧረ አለሁ እልል እያልኩኝ አለሁኝ እያወራሁሽ እኮ ነው እልል እያልኩኝ አንቺ እኔ እንደ እውነት አንቺ እኔ እኮ ለአንቺ ፍቅር እንዳለኝ ውዴ በእውነት የዘመድ አለቃ እኮ ነኝ እኔ እንዴት አልነገርሽኝም? ቆየ ከተመረቀ አመቱ ሆኖታል። ስራ ሳይዝ ነው። ኧረ ውዴ ምን ሆነሽ ነው? እኔ ላንቺ አንሳለሁ። አይደወልም እንዴ? ቅጠር ተብሎ ትደወላለሁ። ቅጠረው ልጄን ብለሽ አትደውይም እንዴ? ቅጠረው ልጄን ቅጠረው ብለሽ አትደውይም እንዴ? እኔ ላንቺ ሩቅ ነኝ ወይ ላንቺ? እውነት አዘንኩ። አንጀቴ ተንቦጫቦጭ። በምንድን ነው የተመረቀው? አረ ይሁን ይቀራረባል። ላኪው እኔ ደህና ቦታ ነው ማስገባው አልኩሽ። ላኪው ውዴ አሁን ላኪው። ህንፃውን አወቅሽው አይደል? 8ኛ ፎቅ በቃ ይምጣ በእግሩ ሊፍቱ ተበላሽቷል። እሺ ሄሎ ሀንዬ ነይ አንዴ ነይ። አይ እኔ ቢሮ ነኝ ሀንዬ። አይ ውዴ እኔን አርቃኝ እንደዚህ ሳትነግሪኝ ምንድን ነው? ሰው ሞቶ ነው? ሀንዬ ደህና ነው? ሰላም አልሞተም? ሰላም ሶፍት ይዘሻል? አላስኩም። እሱን ትበለው አለቃ። አቤት ምንድን ነው? ምን ሆኖ ነው? አይ ችግር የለም። እቺ ውዴ ናታ። በእናትሽ ልጇ ተመርቆ ሳትነግረኝ ሌላ ቦታ ተቀጥሮ ደግሞ እኔ ዘመድ ማፈራበትን ነገር ልጣ ይገርሞኛል። ማናት ውዴ? ባለፈው የበላሽባት ናታ። ያቺ የአክስቴ በልጅ ሴት ልጇን የዳረችው እና ታዲያ እሷ ምን እናድርጋት ብዬ ነው። እሷ ምን እናድርጋት ትለኛለች። ልጇ ተመርቆ ሳትነግረኝ እስካሁን አሁን እንቀጥረዋለን አልኳት። አሁን ነው? አዎ ዶክሜንቱን ላኪው ብያት አሁን ልትልከው ነው። በምን ግራም ነው የሚባለው? አንተ ደግሞ ምንድን ነው እንዴ? ምንም ክፍት ቦታ የለንማ። ሁሉንም ሰው ያምጣው እዚህ ዝም ብለን የምታስጨው ቦታ የለንም። ለውዴ ልጅ ነው የማይኖረው ቦታ የማይሆነው ተይ እንጂ እንደውም እድሜው ረጅም ነው። ይሄው ተመልከች እንዳለ እንግሊዝኛ ነው። እስቲ ዶክሜንቱ በእንግሊዝኛ ይኸው ነይ ተነሽና አንጋጠሽ ይወደኝ ተመልከች። ይሄንን ይኸው ቀረብ አድርጊና ያየሁት ነው ይታየኛል። አይኔ ችግር የለበት። ተመልከች ጋውን አለባበስ ሲመረቅ እንዴ ርዝመቱ እኔ እሱ ምን ያደርግልኛል? የተመረቀው እኮ በፀጉር ምናምን ሙያ ነው የሚለው እንዴ። ምን ያደርግልናል? እኛ እንዴት ፀጉር ጥፍር ምናምን ኧረ ሜካፕ ምናምን ነው የሚሰራው ልጁ። ይቀራረባል። እሱና ዝም ብሎ ይግባና ይለምዳል እናስለምደዋል። እንዴ እንደዚህማ አይሆንም እንዴ። የስራ ጫራው እንዳለ እኔ ላይ የሆነ እኮ ነው። ባለፈው እሺ ሆነ አልኩ። እሺ ነው ቴኳንዶ ነው እንደሆነ የሚሰራ ሰው እያበተ ግዢ ክፍል አስቀመጥ። ገና የሆነ ነገር ልናገረው ሰው እያምሳል ጥፍ ያደርገኛል። ይሁንና ፊቴ ምንም የለም እንዴ። ሰው ሁሉ ምን ሆነሽ ነው እስኪለኝ ድረስ እያደናቆረኝ። እሺ ይሁን ወንድ አልክ፣ እሺ ይሁን አልኩኝ። ባለፈው ደግሞ ሹፌር ምናምን አልክና መንጃ ፈቃድ የሌለው ሰው እያመጣ ይሁንና መኪናዋ ተጎራሻ ከጥቅም ውጭ ሆና ቆማለች። እንዴ የማይሆን ነገር አትናገር እንዴ። በጭራሽ ነው የማይሆነው ይሄ እንዴ። ብለን የፀጉር ባለሙያ እዚህ መስሪያ ቤት ምን ያደርጋል? እኔ አልቀጥርም ብያለሁ። አልቀጥርም። ሀና
ነይ ቁጭ ነይ ቁጭ ቁጭ እኔ ለድርጅቱ ዝም በይ ሀና። እኔ ለድርጅቱ ስለማስብ ነው ታውቃለህ። እኔ የምልሽ ሀና። አቤት። አንድ ሀሳብ አለኝ። ምን አይነት ሀሳብ? የተማረች የሰው ሀብት አስተዳደር እንቅጠር እንዴ? ለምን ሲባል? እንዴት አመቱ ሙሉ ጎንበስ ቀና እያልኩ ለእናንተ ሳሻጉድ የነበረው ለዚሁ ነው። እንዴት እኔ ከስር እስከ ላይ ያሉትን ጎንበስ ቀና እያልኩ ነው ሰላም የምለው። ለምን ሁሉ ሳደርግ የነበረው ደግሞ ስራውን ምን ባርጌ ለምጄዋለሁ። ስለዚህ ለኔ ነው የሚገባው ቦታው። ለምጄዋለሁ በደንብ ተጠቃቂ ኮምፒውተሩ ነው የሚበትንትን አድርገን ነው ማሳየው። እና ሳትማሪ መተሽ ለምደሻል። ሌላ ሰው ሳይለምድም ወይ እያልኩሽ ነው ያለሁት። አሁን ተግባባን? አዎ አሁን ተግባብተናል ብዬ አስባለሁ። ባለ ሹርባውን ትቀጥሪዋለሽ። እሺ ጨረስን። እየመጣ ነው። እሺ አይዞሽ፣ ደርሻለሁ ብሎኛል። አሁን እሺ ሀና፣ ይሄ መስፈርት እኮ ለእሱ አያስፈልገውም። ይሄ ምንም አያስፈልገውም። በቃ እስኪ ይምጣና ለማንኛውም እንደምንም እንደሚሆን እናደርገዋለን። እሺ አይዞሽ አይዞሽ፣ የዘመድ አለቃ አድርግሽ። መጣ እንደው ታዲያስ እንዴት ነው? አቤት ትልቅ ልጅ አሳድግ አይደለ? ኧረ ጎረምሳው ልጅ እያለ ነበር ማውቀው አይደለ? አንቺ ስርዓቱ የተከፈተ በር እኮ ነው ያንኳኳ። አይ ስነ ስርዓት ያዝልቅለት። ውዴ እንደዚህ ናት። እኔ የምወዳት እንደምወዳት ምባባላት እህቴ ናት እናቴ። አድገኝ። አዎ አየሹ ደግሞ የስራ ጉጉቱን ይዞት የመጣው በታብሌት ነው የሚሰራው። ተመልከች። ታብሌት አይደለም ይሄ ምንድን ነው? ይሄ ሻዶ መስሪያ ነው። ሻዶ መስሪያ ከታብሌቱ የተስቱ ታብሌት አይደለም። የትልቁልና የተለያዩ የፊት ማሳመሪያዎች ናቸው። እኔ አይቼው አላውቅም፣ ግን ዘመናዊ ነው። ጥሩ ነው። የስራ ጉጉትን አድንቄያለሁ። የኔ ተሰራሽ ሰዎች የኔ ተሰራሽ እንዴ ጫፍጫፉን በልተውታል። እንዴ ታይችል ሰው ጋር አትሄዱ አላልኩም እኔ? ታው አይደለማ እንደዚህ አይደለ ለብልበዋታል። አሁን ይኸውልሽ ሀና፣ አሁን እዚህ ምን ስራ ላይ እንደሚሰማራ እዚህኛ መስሪያ ቤት ላይ ንገሪው። እርሶ የጨነቁትን እኔ ልንገረው? አንቺ ንገሪው ብለሽ። ይኸውልህ እኔ ወንድም፣ አሁን በአንተ በተማርከው በተመረቅበት እኛ ጋር ምንም አይነት ስራ የለም፣ በዚህ ሙያ የለንም። ግን አንተ ያሰብከው እንደው ለዚህ ድርጅት አስተዋጽኦ አደርጋለሁ በዚህ የምትለው ነገር ካለ ንገረኝ። እኔ ሜጀሬ ሹሩባና ፓይስትራ እሱ ላይ አክቲቭ ነኝ። እንደ ዝርጥ ነው መሽከረክረው ፓይስትራ ሰሰራ። እንደው ልወራረድ፣ ይሄ ነገር ሂውማን አይደለም። ዋጠው ለመጠጠው አለ ዳምጠው። እኔ ግን በፈለጋችሁት እንወራረድ፣ ይሄ ነገር ሂውማን አይደለም። አይ ዋጠው ለመጠጠው አለ ዳምጠው። አንተ ምን የምታወራው? አይደለም ይኸውልህ፣ ከተማው ላይ ሁሉ እንዳለ ፎርጅድ ሆኗል። አሁን ይሄ በእሳት ተቀበተ እንዲህ ኩምትር ነው የሚለው እንደ ላስቲክ። የራሴ ነው የኔ ነው። ደፋር አንተ እንዴ? በተና ጸጉር መጨናነቅ የለበትም። አለቃ አቤት። ይሄ ልጅ እንዳዩት እንግዲህ ፍላጎት ሁሉ ጸጉር ላይ ነው። ከጸጉሬ ላይ እስካሁን አይኑን አልነቀለም እንዴ? በቃ እንትን እንበልለት። እዚች አጥሯ ጋር አለች አይደል? ክፍት ቦታ አለች፣ የጥበቃ ቦታ ጋር ጸጉር ቤት ነገር እንክፈትልህና እሱ ጋር በተሰራ ይሻላል። እንደ ልብ ተይ ሀና፣ ተይ እንጂ እንዴ! ተይ እንዴ! እንደዚህ አትበይ። የውዴ ውለታ በዚህ ብቻ አይመለስም እንዴ! እርሶ ስላለቀሱ አይደለም እንትን እያሉ ነው እንዴ? ቢሮን እያዩት አይደል? ኮሪደር ሁሉ ህዝብ ነው። እኔ እኮ መገናኛ መሀል የቆምኩ ነው የሚመስለኝ። ሰው ይንጫጫል። የውዴ ልጅ እኮ ነው። አንቺ እኮ በጀት የለንም አለቃ። እኔ ከየት አምጥቼ እከፍለዋለሁ? እንግዲህ እኔን ነው የሚጠይቁኝ። በጀት የለም እንዳትዪ። አንድ ሰው አባሪያ ዘመድ ያልሆነ ማንን? ያንን የኮምፒውተር ባለሙያውን እናባረው። ደግሞ ዘመድ አይደለም፣ እንደገና ደግሞ ይጠጣል ተብያለሁ። አልፎ አልፎ ነው የሚጠጣው። እኔም እጠጣለሁ። ትጠጣለህ? አልፎ አልፎ። ኧረ ሁሌ ነው እንጂ ቀን በቀን ደግሞ አልፎ አልፎ ትጠጣለህ። ለምን ላስቀጥረው ነው? የውዴ ልጅ ዝም በል እነግርሻለሁ። ችግር የለም። የዘመድ ስካር አይጎዳም፣ መስሪያ ቤቱን አይጎዳ እንጂ ደግሞ ምን አባቱ ሳምባውን በጎዳ። ለማንኛውም ሀና
ሀና ያን ልጅ አባሪው ቶሎ በቃ አንተ የወደድ እንኳን ደስ አለ ተቀጥረሃል ተቀጥረ አዲሱ የኮምፒውተር ባለሙያ ነህ ደስ ይለኛል እንኳን ደስ አለ አሳዩ ቦታውን አሳዩ እሺ ልጁን ወዲያው አባሪው አሁን ነግረሻው ይውጣ እሺ ቻው በቃ ጀምረሃል እንኳን ደስ አለ የወዴ ውለታ ኧረ ኮምፒውተሩ ምን ሆነ? ኧረ ሀና አንቺ ሀና ኧረ በል መብራት አለ አይደል? መብራት አለ። ሀና ነይ ቶሎ ቢሮ ነይ ቢሮ ቶሎ በውድ የተገዛ ኮምፒውተር በቅርብ ቀን ወይ አለቃ ምንድነው ኮምፒውተሩ እኮ አይሰራም ልከፍት ስል አልከፈት አለኝ የኔም እኮ አይሰራም የኔም አልሰራም ብሎኛል አልሰራም አለኝ አዎ የኔም እምቢ አለ ምንም አይበራም አዲሱ ልጅ ኮምፒውተር ለምዷል አይደል ኧረ እኔ እንጃ አለ ቆይ እስኪ የሁሉንም ቼክ ላድርግ ግድ የለህም ቆይ ወይ ድሌ ወይኔ አለቃ እንዳለ ቤት ውስጥ ያለው ኮምፒውተር አይሰራም ብዙ ዶክተሮቹን አጥፎ ቁጭ ብሏል እውነትሽን ነው ያ ግን እየሳቀ ነው እንደው አላውቅም እስኪ ጥሪው ልጁ አንተ ጥሪው እስኪ ልጁ ና ኮምፒውተሩን የላቸው ሂድ ምነው ናስቲ አባባ እንትን እንስጋ ስራውን ለምደሃል አይደል ምነው ገብቼ እኮ አሁን ስሞክረው እኮ አይከፍትም ኮምፒውተሩ ከፍተውት ነው ሞክረውት ነው እንትን ምሽት እኮ ለወጣ ስል እንዳለ ኮምፒውተሮቹ ሲሰባል ያመሹት እንዲህ ሲዳስሳቸው ግለዋል እና ይሄ ግለት በኋላ ላይ ድርቀት እንዳያመጣ ብዬ ትንሽ ከፈት አድርጌ ፈሳሽ ቅባት አደረግባቸው አሁን ተፈስል ይከፍታል ኮምፒውተር ውስጥ ነው ለድርቀት ጥሩ ነው ኮምፒውተሩ ላይ ፈሳሽ ቅባት ያደረጉበት እኮ እያለ ነው የውዴ ልጅ አቤት ወይ ውዴ የእርሷ እናንተ ስቀጥር የደረግኩት